ከዚያ ድንግል ማርያም ጸንሳ ሆዷ እያደገ ሲሄድ ዮሴፍ እየተንከባከባት እያለ ለቆጠራ የሚወጡበት ጊዜ ደረሰ። ትእዛዝ ወጣ ከአውግስጦስ ቄሳር ሕዝቡ ሁሉ እንዲቆጠር ትእዛዝ ወጣ። ዮሴፍ ተጨነቀ። አንዲት ሴት ያለ ባል ጸንሳ ከተገኘች በድንጋይ ተወግራ በእሳት ተቃጥላ ትሞታለች። ስርዓታቸው ነው፣ ሕገ ኦሪት ነው። ሁሉም ሊቆጠር ሊመዘገብ ወጣ። ሲወጣ ዮሴፍ ብቻትን ብሄድ ሰሰነች ብለው በድንጋይ ወግረው በእሳት አቃጥለው ይገድሉብኛል አለ። ብቻት ብሄድ ደግሞ ያደረገችውን አውቃ ከደረቷ ታጥቃ እንደሚሉም ያደረገውን አውቆ ትቷት መጣ ይሉኛል እያለ በጭንቀት ወደቀ። ይህን ሲል የእግዚአብሔር መልአክ ተገለጸና ዮሴፍ ሆይ እጮኛህን ማርያምን ይዘህ ለመውጣት አትፍራ፣ ከእሷ የሚወለደው የአብ አካላዊ ቃል በመንፈስ ቅዱስ ነውና አትፍራ፣ አይዞህ ይዘሃት ውጣ አለው። ይዟት ወጣ። ሁሉም ጠጋ እልና ሲቆጠር ዮሴፍን ቀርቦ አልበል ይለዋል የሚመዘግበው አካል ጸሐፊ። ዮሴፍ በል አለው፣ ተመዘገበ። ሲቀጥል ወደ ድንግል ማርያም ቀጠለ። ማልበል አለው፣ ድንግል በል አለው። ከላይ ታች ላይ ታች ብሎ ተመለከታት መዝጋቢው። ማልበል አለው። አሁንም ደግሞ ነገር የሻ ሰው ይኸው ነው፣ ደጋግሞ ነው የሚጠይቅ። ማልበል ድንግል በል አለው። አሁንም ከላይ ከታች አያለ። ማልበል ሶስተኛ ነገር ፈልጓል። ድንግል በል ወር ሰብቶ ጽንስ ገብቶ እንዲሁና ድንግል ትላለህ እንዴት? ምን ቀላጅ ነህ? ቀልደኛ ነህ እንዴት ማለት ጀመረ መዝጋቢው ጸሐፊው። ከዚያ በኋላ ይህን ሲል በባህላቸው በልማዳቸው አለ አንዲት ሴት ያለ ወንድ ጸንሳ ከተገኘች የዕጣኑን የመስዋዕቱን ዕጣን ያረረውን ያን የሰውበቱን እምነቱን ያን አድርገው በአንድ ላይ በጥብጠው ለይስጥቅ ለውቅ የሚል የሚደግሙት አለ። ከኦሪቱ የሚደገም አንድ ገጽ አለ። ያንን ደግመው ይሰጧቸዋል። ሲሰጧቸው ሰስነው ተላልፈው የጸነሱ ከሆኑ ሰውነታቸው ያብጣል፣ ቆዳቸው ይላጣል። ያላደረጉት እንደሆነ በወንድ ታረቃቸዋል ይላል። በዚያ ልማድ ድንግል ማርያምን ደግሞ ምን አደረጓት? ማየዘለፋ ወይም አስተናግር የምንለው ይህንን ጨምቀው በጥብጠው አጠጧት። አቤት ጨካኝ! ይሄ እኮ አስተናግር የሚባል ብረቱ አይጣልባችሁ ምላስ የሚጎለጉል ነው። ድንግል ማርያም የጸነሰችው ያለ ወንድ ዘር ያለ መድኃኒዓለም ክርስቶስ ነው። ይሄ ስለሆነ እነሱ እንዳሰቡት አይደለም። ድንግል ማርያም ያን ሲያጠጧት ሰውነቷ ከሚያዝያ ፀሐይ ይልቅ 7 እጅ አበራ።